እንዴት ናችሁ? ልዩና ቅዱስ ተፋቱ። ዩቲናስ የክርስትና እምነትን ተቀበለች። በደንብ ነው ግን ክርስቲያን የሆነችው? ማን ነው ጣቷን የያዘው? ማናት የዩቲናስ ክርስትና እናት? አጣርታችኋል? እስኪ አጣርታችሁ ንገሩ። ዩቲናስ የእስልምና እምነት ተከታይ ናት። ወደ ክርስትና እምነት መጣች ብለው ሶሻል ሚዲያውን እያናፈሱት ነው። እንግዲህ ይሄንን ለማለት ምክንያት የሆናቸውም እንደዚህ አይነት ቪዲዮዎች ናቸው። እውነቱ ግን ይሄ አይደለም። ክርስትና እምነትን ተቀብላ ሳይሆን ከአንድ ወንድም ጋር ሀረር ላይ የቪዲዮ ክሊፕ እየሰሩ ነው። ያ ቪዲዮ እንግዲህ የቴዲ አፍሮ ዘፈን ነው። እኔም በሃይማኖቴ አንቺም በሃይማኖትሽ የሚለው ዘፈን ነው። እንግዲህ ቪዲዮ ላይ እንደምንመለከተው አንድ ወንድም ኡዱ እያደረገ ዩቲናስን ያያታል። ዩቲናስ የክርስትና እምነት እንደ ክርስቲያኖች ነጠላ ለብሳ፣ ልጁ ደግሞ እንደ ሙስሊሞች ቆብ አድርጎ ኡዱ እያደረገ ዩቲናስን ያያታል። ከዛ በኋላ በጣም ይማረክና ለሀጩን ያዝረፈርፋል። ከዛ በኋላ እንግዲህ በሀሳብ ከዩቲናስ ጋር አሪፍ የፍቅር ላይፍ ሲያሳልፍ አንቺም በሃይማኖትሽ እኔም በሃይማኖቴ ተባብለው ያኔ ደስ የሚል የፍቅር ላይፍ ሲያሳልፉ ነው ቪዲዮ የሚታየው። ያው ልጁ በሀሳቡ ነው። እንግዲህ ይሄን ቪዲዮ ተመልክተው ነው ነጠላ ለብሳ ስላዩዋት ብዙ ሰዎች ሶሻል ሚዲያ ላይ ክርስትና ተቀበለች እያሉ ሊሉ የቻሉት ማለት ነው። በእርግጥ ብትቀበል ደስ ይለናል። ምክንያቱም እንኳንኛ የሰማይ መላእክት ይደሰታሉ አንዲት ነፍስ በመዳኗ ማለት ነው። ያው ደስታቸው ቢደሰቱ ምንም ማለት አይደለም። እንኳንኛ የሰማይ መላእክትም ስለሚደሰቱ እውነት ቢሆን ማለት ነው። ግን ያው እውነት አይደለም። ጀስት ለቪዲዮ ክሊፕ ነው። ሲቀጥል ደግሞ ያው እኛ ኢትዮጵያ ላይ እንደዚህ አይነት ነገር ተለምዷል። ነጠላ የክርስቲያኖች፣ ሂጃብ ደግሞ የሙስሊሞች ማለት ነው። እንግዲህ በረመዳን ወቅት እንደምናስታውሰው ብዙ እህቶች ሙስሊም ጓደኞቻቸውን ለማስደሰት ተከናንመው ሲሄዱ ተመልክተናል። እና ለምን እያልን ስንል ነበር እውነት ለመናገር። በእርግጥ ኢትዮጵያ ላይ ስለሆነ ነው እንጂ ሌላው ሀገር ላይ የተለመደ ነው። ለምሳሌ አረብ ሀገራት ላይ ክርስቲያኖች እንደ ሙስሊሞች ነው የሚጠመጥሙት፣ ግን መስቀላቸው ይታያል። ፎቶ ላይ እንደምትመለከቱት ማለት ነው። የተለመደ ነው አረብ ሀገር ላይ። ኢትዮጵያ ላይ ግን ስላለመር ነው ሂጃብ የሙስሊም ነጠላ ደግሞ የክርስቲያን ስለሚመስለን ነው። ለዛ ነው ብዙ ሰዎች ዩቲናስ ላይ እንደዛ የሆኑት እንጂ ያው ክርስቲያን ሆነ አይደለም፣ እምነቷን አልቀየረችም። እንደነገርኳችሁ ቢሆን ደስ ይለናል። ለምን አንዲት ነፍስ በመዳኗ የሰማይ መላእክትም ስለሚደሰቱ ማለት ነው። ሌላው ሶሻል ሚዲያውን የተቆጣጠሩት ቅዱስና ልዩ ናቸው። ቅዱስና ልዩ ተፋቱ የተባለ ነው። እንግዲህ መቼም ሶሻል ሚዲያ ያየው ነገር አይበረክትም። ወርቆ ተሰብሮ ሊሆን ይችላል፣ የሰው አይን ሊሆን ይችላል። እውነት ግን ተፋቱ? በእርግጥ ተፋተናል የሚል ቪዲዮ አልተመለከትኩም። ግን ያው ረጅም ጊዜ ሊሆናቸው ነው አብረው ቪዲዮ አልለቀቁም። ከዚህ ቀደም እሷን ስንመለከታት ምግብ እየሰራች መዝሙር እየከፈተች ነበረ የምንመለከታት። አሁን ላይ ግን እሱም ካጠገቧ የለም። ምግብ ምናምን ቀርቶ ቤቱ ጭር ብሎ የራሷን ሽፎን ማስተዋወቅ፣ ጋዝ ስቴሽን ማስተዋወቅ ምናምን ነው የያዘችው። ተፋተው ይሁን አይሁን ያው ስላልተናገረች የሶሻል ሚዲያ ግምት ነው። በእርግጥ ቢፋቱም ብዙም አያስገርምም። ምክንያቱም ከዚህ ቀደም ተናግራ ነበረ ልዩ የእሱ ቤተሰቦች እንዳልፈለጓት። ደግሞ ረጅም ጊዜ ነው ጓደኝነታቸው፣ ከልጅነታቸው ጀምሮ ነው በፍቅር ያሳለፉት። ግን ወደ ትዳር ሲገቡ የእሱ ቤተሰቦች እንዳልተቀበሏት በፊት 3 ዓመት ከ4 ዓመት በፊት በጓደኝነታቸው ደስተኛ የነበሩት ለትዳርም የመረጡለት እሷ እንደነበረች፣ ግን ደግሞ የእውነተኛው ትዳር ላይ ሲገቡ እንዳልፈለጓት፣ እሷን ለቀለበት ማንም እንዳልመጣ፣ እሱ ብቻውን እንደነበረ፣ ደስተኛ እንዳልነበሩ ስትናገር ነበረ። ሜቢ የቤተሰብ ጣልቃ ገብነት ሊሆን ይችላል። ምክንያቱም ብዛት ትዳሮች በቤተሰብ ነው እንደዚህ አይነት ፌል የሚያደርጉት ማለት ነው። ምክንያቱም ሚዲያ ላይ ስንመለከታቸው ሁለቱም ደስተኞች ናቸው። እሷ የሚስት ምሳሌ ናት፣ እሱም የወንድ ምሳሌ ነው። በጣም ደስ የሚል ኩል የሆነ ልጅ፣ ረጋ ያለ ልጅ፣ ቤቱን የሚወድ አይነት ወንድ ነው። እሷም እንደምንመለከታት ሚስት ናት ከልቧ፣ ባሏን ሰርታ የምታበላ በዚህ ዘመን የሌለች። ምክንያቱም ሚዲያ ላይ
ብዛት ዩቲዩበሮች ወይም ቲክቶከሮች ተመልክተናል፣ ባለትዳሮች ወጣቶች እንደነሱ ሴት ሆነው አላየናቸውም። ላይክ እንዲህ ፕራንክ ሲሰራሩ ሲቀላለዱ ምናምን እንጂ የተመለከትነው በስነ ስርዓቱ ሌሊት ተነስተው ምግብ ሰርተው ባላቸውን መግበው ስመው የሚሸኙ ሚስቶች አላየሁም። የመጀመሪያ እነሱን ያየሁት። የቤተሰብ ጣልቃ ገብነት ካልሆነ መቼም ይሄንን ማንም ሊነቀንቀው አይችልም ማለት ነው። ግን ብዙ ሰዎች ችታጉባት ነው የሚሉ አሉ። እኔ አይመስለኝም። ምክንያቱም በእንደዚች አይነት ሴት ላይ ቺት ይደረጋል። ከሷ የተሻለች ሜቢ ቆንጆ ባትሆን ሜቢ ዝም ብላ ሴት ብትሆን ኦኬ ሊያስብል ይችላል። ግን ከመልክ መልክ ከሃይማኖተኛ ናት። ያው በምንመለከተው ሚዲያው ላይ ማለት ነው። ባለሙያም ናት። እንዲሁም ደግሞ ልጅም ሰጥተዋለች። በእንደዚች ሴት ላይ ቺት ይደረጋል የሚል ግምት የለኝም። እሱም ደግሞ ረጋ ያለ ነው። እንደ ሌሎች ጎረምሶች ቅብጥ ያለ አይደለም። ግን ትዳር ከመሰረቱ በኋላ የታዘብኩት ነገር እንትን ብሏል። ግርጅፍ የማለት ባህሪ አሳይቷል። እሱ ሜቢ የቤተሰብ ጫና ኖሮበት ውስጥ ተረብሾ ሊሆን ይችላል። አላውቅም። ቤተሰቦቹ ከጎኑ ስላልሆኑ ተከፍቶት ሊሆን ይችላል። አይታወቅም። ይሄንን እሷ ናት ወጣ ስታብራራ የምንረዳው ማለት ነው። ግን በጣም ያሳዝናል። እውነት እንደተባለው ቺት አድርጎባት ከሆነ እጅግ በጣም ነው የሚያሳዝነው። ማን ነው የሚታመነው? የትኛው ወንድ ነው የሚታመነው? ግን ለምንድን ነው መፋታት የበዛው? አሁን ላይ በጣም ብዙ ሰዎች አንድ ይወልዳሉ ይፋታሉ። ግን ለምንድን ነው ማለት አሁን ላይ ትዳር የሚያገቡት ብዙ ሴቶች ለልጅ ብቻ እየመሰለኝ ነው። ሊያውም አንድ ልጅ ደገምገምገም አድርገው እንኳን አይደለም። እንግዲህ ሰሞኑን ቤቢና ሚስቱም ተፋቱ ሲባል ሰምተናል። በእርግጥ የእነሱ ጉዳይ የበፊት ጉዳይ ነው። ግን ደግሞ አሁን እንደ አዲስ አገባ እየተባለ ነው። አይ ዶንት ኖ አሉ ነው እሱም ግን ብዙ ነገሮች እንደዚህ አይነት እየሰማን ነው። በቃ ፍቺ። ለምንድን ነው ግን ማለት እዚህ ሴት ጋር የሌለ ሌላ ሴት ጋር ታገኛለህ? እሱ ጋር የሌለ ነገር ሌላ ወንድ ጋር ታገኛለሽ? ያው ብዛት ጊዜ ኮንዶቹ የሚመጣ ነው የምመለከተው። ምክንያቱም ሴቷ ትወልዳለች ብዙም ከሌላ ወንድ ሁለተኛ የመድገም ምናምን ሀሳብ ያለት አይመስለኝም። እሱ ገፍቷት ከሄደ ነው እንጂ ማለት ሁለተኛ የመውለድ ፍላጎት ካለሽ በአንድ ብቻ ነው የመቅረት ፕላን ያለሽ ወይስ ሁለተኛ ሶስተኛ መውለድ ትፈልጊያለሽ? ያ ፍላጎት ካለሽ ለምን ከዚህኛው አብረሽ ኖረሽ አትወልጅም? ለምን አትታገሽም? አንተስ ለምን አትታገስም? እዚች ጋር የሌለ ሌላ ዋጋ አለ? እኔ የማይገባኝ ይሄ ነው። ፕሊስ ብታረጋጉት አሪፍ ነው። ማለት ከዚህ በኋላ ለሚመጡት ማለት ትዳር ያልያዙ ወደፊት መያዝ የሚፈልጉ ሰዎች በዚህ ደረጃ ባታሸማቅቁን። ማለት በቃ ትዳር የሚያዘው ልጅ ለመውለድ ብቻ ከዛ በኋላ እንፋታለን አይነት ነገር እንደዚህ አይነት ነገር ባንለማመደው ቆንጆ ነው። እና እኔ እውነት ባይሆን ደስ ይለኛል የሁለቱ ጉዳይ። ምክንያቱም በጣም ደስ የምትል ልጅ ናት። ሁላችንም ምሳሌ ልናረጋት ቤቷን የምትወድ ልጅ ናት። ምሳሌ ልናደርጋት የሚገባት ልጅ ናት። እና በጣም ያሳዝናል። እውነት ከሆነ እንግዲህ ወታ ስትናገር ነው እውነቱ የምናውቀው። እውነት ቺት አድርጎባት ከሆነ ግን ማርያምን በስራው ላይ በሁሉ ነገሩ ላይ እኛ ሴቶች ተጽዕኖ መፍጠር አለብን። በፍጹም አንሰማውም። ግን ደግሞ የቤተሰብ ጣልቃ ገብነት ከሆነ ደግሞ ፕሊስ ቤተሰቦች በዚህ ደረጃ ሰውን እንትን ባትሉ። ኦኬ ሌላ ሴትስ ቢያገባ ምንድነው ጥቅማችሁ? የሚወዳትን የሚያፈቅራትን ትቶ ቆሞ እንዲቀር ነው ወይስ ከሌላ ጋር ለመዳር ነው ፕላናችሁ? ከሌላ ጋር ለመዳር ከሆነ ከዚች ሴት ምን ጎደለ? ማለት እሱ ከወደዳት እሱ ካፈቀራት ልጅን ያክል ነገር ሰጥተዋለች። እኔ ግን የምጠረጥረው ቤተሰብን ነው። ምክንያቱም በጣም ተሰብራ ነበረ ስትናገር የነበረው። ቪዲዮ መግቢያው ላይ እንዳስቀመጥኩላችሁ ማለት ነው። እጅግ በጣም ተሰብራ ነበረ ስትናገር የነበረው። ሁሉም ካጠገቧ እንደሸሿት ነበር ስትናገር የነበረው። እና ለምን ማለት የልጃችሁ ደስታ አስደስታችሁ? እሱ ከሆነ ሰዓት በፊት ወጣት ነበረ፣ ልጅ ነበረ። ግን ትዳሩ ሲገባ ግን ግርጅፍጅፍ አለ፣ ሽበታ ወጣ፣ ቦርጫ ወጣ። አይዶን ነው ምን ሆኖ እንደሆነ። ግን በዚህ ደረጃ ልጁን ስሜቱን ባትጎዱ ታሪፍ ነው። ላይክ የሚናገርም ወንድ አይደል፣ የሚሆነስ እርግጥ ያለ ወንድ ነውና ቤተሰቦች በሰው ትዳር አትግቡ።
ቆሞ ቢቀር ምን ትጠቀማላችሁ? ቢያብድ ቢታመም ምን ትጠቀማላችሁ? እውነት ጥሩ አይደለም፣ ፌር አይደለም።